ሰላም 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 የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የጌታ ሰላምና ጸጋ በያላችሁበት የበዛ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ጥቂት ከተማርኩት ይዤላችሁ መጥቻለሁ። እግዚአብሔር ይመስገን። ጌታ መልካም አምላክ ነው። የእግዚአብሔር መንፈስ እኛ ዝግጆች ከሆንን ከፈለግን ያስተምራል። እግዚአብሔር ይመስገን። ከእግዚአብሔር ቃል ከአንድ ወዳጄ ጋር ማጠናው የእግዚአብሔር ቃል ነበር ዲቮሽን። እና ያው ዲቮሽን ከተለያየ ሰው ጋር በተለያየ መልኩ ታደርጉት ትችላላችሁ። ከቤተሰብ ጋር ታደርጋላችሁ፣ ከጓደኞቻችሁ ጋር ታደርጋላችሁ፣ ከአገልግሎት አብረዋችሁ ከሚያገለግሉ ሰዎች ጋር እናደርጋለን። የእግዚአብሔር ቃል በአንድም በሌላም በተለያየ መልክ ብናጠናው አንዱ ክፍል እንኳን በጣም ብዙ ነገር ይወጣዋል እና በዚህ ወቅት ላይ በጋራ ከምናጠናው የመጽሐፍ ቅዱስ ክፍል አንደኛ ጴጥሮስ ላይ ያለው ምዕራፍ 4 ላይ በጣም የሚገርም ነገር ውስጥ የቀረ ለእኔ የተማርኩት ጥቂት ለእናንተ ደግሞ ሼር ባደርግ ይጠቅማል ብዬ አሰብኩኝ። ይህን ክፍል ሼር ሳረጋችሁ ብዙ ልናጠቃቅስ የምንችል የመጽሐፍ ቅዱስ ክፍሎች አሉ። ግን አሁን እዛ የምናጣቅስ የመጽሐፍ ቅዱስ ክፍል ውስጥ አልገባም። በዚህ በአንደኛ ጴጥሮስ ምዕራፍ 4 ላይ ባለው ቀጥተኛ በሆነው መልእክት ውስጥ ብቻ ነው የምናገረው። በቃ የተማርኩትን ከዚህ ክፍል ውስጥ ማለት ነው። እያንዳንዱ ይሄንን ክፍል ስታነቡት አንደኛ ጴጥሮስ ምዕራፍ 4ን ስታነቡት ወደ 19 ቁጥር አለው። ማጣቀስ የምንችላቸው ከብሉይ ኪዳን ከአዲስ ኪዳን ክፍሎች አሉት። ግን አሁን እንደዛ የሰፋ ነገር ውስጥ አይደለም። ለእናንተ እሱን እተዋለሁኝ። እናንተ ደግሞ እኔ ጥቂት የተማርኩትን ይዤ ስመጣ፣ እኔ የታዘብኩትን ይዤ ስመጣ፣ እኔ ቅምሻ ይዤ ስመጣ እናንተ ደግሞ ውስጣችሁ እንዳለው እግዚአብሔር እንዳስቀመጠው አቅም ልክ እያሰፋችሁት በጥቅስ እያሰፋችሁት ለሌላው መስጠት ትችላላችሁ። እና አንዳንድ ጊዜ እኔ የተማርኩት ለሌላው አይዲያ ሆኖ ሰፊ ሀሳብ ሆኖ ይዞት መሄድ የሚችል ሊሆን ስለሚችል ማለት ነው። እግዚአብሔር ይመስገን። ሙሉ ክፍሉን አነብና ዛሬ የምንነጋገርበትን ርዕስ እነግራችኋለሁ ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። አንደኛ ጴጥሮስ ምዕራፍ 4ን ሙሉን ክፍል ነው የማነበው። እንግዲህ ከክርስቶስ በስጋ መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቶ ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። አሕዛብ ፈቅደው እንደሚያደርጉት በመዳራት በስጋዊ ምኞት በስካር በጭፈራ ያለ ልክ በመጠጣት በአስጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል። ይህን በመሰለ ብኩን ሕይወት ከእነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ይሰድቧችኋል። ነገር ግን በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። ወንጌል ለሙታን እንኳን ሳይቀር የተሰበከው በዚህ ምክንያት ነው። ስለዚህ እንደ ማንኛውም ሰው በስጋ ይፈርድባቸዋል፣ በመንፈስ ግን እንደ እግዚአብሔር ፈቃድ ይኖራሉ። የሁሉ ነገር መጨረሻ ተቃርቧል። ስለዚህ መጸለይ እንድትችሉ ንጹሕ አእምሮ ይኑራችሁ፣ ራሳችሁን የምትገዙ ሁኑ። ፍቅር ብዙ ኃጢአትን ይሸፍናልና ከሁሉ በላይ እርስ በርሳችሁ ከልብ ተዋደዱ። እርስ በርሳችሁ ያለ ማጉረምረም እንግድነት ተቀባበሉ። ይቅርታ፣ እንደገና ላንብበው ይሄንን። እርስ በርሳችሁ ያለ ማጉረምረም እንግድነት ተቀባበሉ። እንደ ታማኝ የእግዚአብሔር ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል። ከእናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። የሚገርም ነው። የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ያገልግል። ይኸውም እግዚአብሔር በኢየሱስ ክርስቶስ አማካይነት እንዲከብር ነው። ክብርና ኃይል ለእርሱ ከዘላለም እስከ ዘላለም ይሁን፣ አሜን።
የምፈልገው ክፍል የሚያበቃው 10 ላይ ነው እና እኔ አንደኛ ጴጥሮስ ከምዕራፍ 4 ከቁጥር 1 እስከ 10 ያለውን ያነበብኩት። ሙሉ ክፍሉ የሚናገረው በጣም ሰፊ ነገር አለው፣ የሚገርም አለው። ክፍሉ በአብዛኛው እኔ ለኔን የተናገረኝ ለኔና ለኔ መሰሎች በክርስቶስ ኢየሱስ ለዳንን ህይወት ለገባን በእግዚአብሔር ቤት ለምንመላለስ ከወገኖች ጋር ህብረት ለምናደርግ የደህንነትን ሚስጥር ተገልጦልኛል ለምንል መንፈስ ቅዱስ በውስጤ ነው ብለን ልሳን ለምናወራ የዘላለምን ህይወት አግኝተናል ብለን ይህንን ዓለም ክደናል ኃጢአትን ክደናል ብለን ለምንል አሁን ለስጋዬ ሳይሆን ለክርስቶስ እኖራለሁ ብለን የምንል ለኛ ገብቶናል ለምንል ወንጌል ተረድተናል ለምንል ለኛ ለኔ ነው ይሄ ክፍል። ገና ከደጅ ለሚመጡ ላልተረዱ የህይወት መንገድ ሊነገራቸው ለሚገባ ለነሱ የተጻፈ አይደለም፣ የተነገረም አይደለም። እኛ በእግዚአብሔር ቤት ውስጥ ያለን የተረዳን ሰዎች የገባን ሰዎች እንዴት መኖር እንዳለብን የሚናገር ክፍል ነው። ምን ማስወገድ ምን ማስቀጠል እንዳለብን የሚናገር ክፍል ነው። ከምን ልንጣበቅ ከምን ልንቆረጥ እንደሚገባን የሚናገር ክፍል ነው። ስለዚህ ዛሬ ልናገርበት ያሰብኩት ርዕስ ከራሱ ከመጽሐፉ ስፔሻሊ ከአዲሱ ትርጉም የተወሰደ ራሱ ክፍሉ ምዕራፍ 4 አንደኛ ጴጥሮስ ምዕራፍ 4 ሲናገር ለእግዚአብሔር መኖር ብሎ ነው የሚናገረው እና ይሄ ክፍል እኔ በጣም ነው ቻሌንጅ ያደረገኝ። በእውነት እግዚአብሔር እዳን ፕሪቴንድ እያደረጉ ከመኖር እያስመሰሉ ከመኖር መንፈሳዊ እኔ አይ ዶንት ኖ ውስጤን የደከመው ነገር አለ። በእኔ ዙሪያ የደከመኝ ነገር አለ። በእኔ ዙሪያ ብቻ ደግሞ አይደለም፣ በእኔ ዙሪያ ስል እኔ በእኔ ህይወት ዙሪያ ሲቀጥል በእኔ አካባቢም ዙሪያ የሚሰለች ነገር አለ። ለእግዚአብሔር እየኖርኩ ነው ወይ ብለን መጠየቅ ስንጀምር እየኖርን እንዳልሆነ የሚያሳይ ነገር የሆነ ነገር እናገኛለን። ደስ የሚለው ነገር መጠየቅ መቻል ነው። መጠየቅ ስንችል ማስወገድ እንችላለን። ወይ እንግዲህ ምናልባት እኔ ለእግዚአብሔር እየኖርኩ ነውን ብሎ መጠየቅ ጥሩ ነው። እየኖርኩ ነው ብሎ እየኖሩ በቃ እኔ ለእግዚአብሔር እየኖርኩ ነው ብሎ በድንዛዜ ውስጥ ከመሆን ከበብዙ ጥፋት ውስጥ ከመሆን ኢቭን መልካም እየሰራን መልካም ሩጫ እየሮጥን ሌሎችም ስለኛ ሲናገሩ ዋው በቃ ህይወቷ የሚሉት ነገር በእርግጥ ኖሮ እኛ ግን ከእግዚአብሔር ጋር እርግጠኞች እየሆንን መሄድ ጌታ ሆይ እኔ ካንተ ጋር እየሄድኩኝ ነው ለአንተ እየኖርኩ ነው በእርግጥ ብሎ መጠየቅ አትራፊ ነው። ለምን ቢባል እንደ ሰው በተዋረደ ምድር በወደቀ ምድር በረከሰ ምድር ስለምንኖር ሁሉ ጊዜ የሚያግዝ ጸጋም ቢኖር ከዚህ ጸጋ ፈንገጥ የምንልበት በሐሳብ በእይታ በንግግር በተለያየ መንገድ ስላለ የሆነ ኖር ሆነን እኔ እንደው ካንተ ጋር ነኝን እያልን ቼክ ስናደርግ ቅርጻችንን የሚያሳምር ጥቆማ ይመጣል። ያልሆንበትን ነገር ያሳየናል። ያልሄድንበትን መንገድ ያሳየናል። እኔ አንድ ነገር በጣም ልቤን የሚነካው ቅርጽ ስለመያዝ ማንነትን ስለማወቅ ነገሮችን ከላይ ያራገፉ ከእግዚአብሔር ጋር ስለመጓዝ ሳስብ ሁልጊዜ ሙሴን አስበዋለሁ። ሙሴ ትዝ ካላችሁ የአማቶቹን በጎች ወይም ደግሞ ከብቶች ይዞ በእግዚአብሔር ተራራ ላይ በተገኘ ጊዜ ከጽድቁ የተነሳ ባልሆነ ከሱ ትጋት የተነሳ ባልሆነ ወይም ደግሞ ከሱ ብርታት የተነሳ ባልሆነ እግዚአብሔር በሱ ላይ ካቀደው እቅድ የተነሳ እግዚአብሔር ሙሴ በእናቱ ሆድ ሲጓደድ በእስራኤልና በግብፃውያን መካከል በሱ የተነሳ በሱ ተጠቅሞ ምን እንደሚሰራ እግዚአብሔር ያውቅ ስለነበረ ሙሴ ወደዚህ ዓለም የመጣው በምንም አይነት ሁኔታ ቢሆን ድካሙን ሳይጠቀም
ሳይከለክለው ብርታቱ ነው ደግሞ ያመጣው በማይባልበት ህይወት ውስጥ እግዚአብሔር ሙሴን ሊስብበት የሚችልበትን ነገር በዛ ተራራ ላይ ያደረገ ስበት ፈጠረ። እኔ አንዳንድ ጊዜ ሳስበው እግዚአብሔር እየሰራው ነው። ብዙዎች እንደዛ ይናገራሉ። ከፈርዖን ቤት ከወጣ በኋላ ሙሴ 40 ዓመት የተሰራበት ዘመን ነው እያሉ ሲናገሩ ሰምቻለሁ። ግን እዚህ ጋር ደግሞ የሆነውን ነገር ስታዩ ስለተሰራና ስላለቀ የሆንን ብዬ ሳስብ አንዳንድ ጊዜ እግዚአብሔር ዓላማውን ነው የሚመለከተው። በእኛ ላይ የተናገረውን ነገር ሊሰራ አምኖ የተናገረውን ነገር ነው እግዚአብሔር የሚያየው ብዬ እንዳስብ ያደርገኛል። ስለዚህ ምን አደረገ እግዚአብሔር? ሙሴን ወደሱ የሚያስጠጋበትን ነገር ምናልባት ባህሪው ሙሴ ጠያቂ፣ ተመራማሪ፣ ነገሮች እንዴት ሆኑ ለምን ሆኑ የሚል ይሆን እላለሁ። ቁጥቋጦው ይነዳል ግን አይቃጠልም። ስለዚህ ስለምን አይቃጠልም ብሎ ለማየት ተጠጋ። ምናልባት ይሄ ሰው ተመራማሪ ይሆን በባህሪው? ያንን እግዚአብሔር ያደረገው ሙሴ መጠጋትን እንዲያደርግ፣ መስማት እንዲጀምር፣ ወደ ተልእኮ እንዲገባ እግዚአብሔር የዕለት ኑሮን በሚኖርበት ስፍራ፣ የዕለት ተግባሩን የዕለት ስራውን በሚሰራበት ስፍራ ቁጥቋጦ እንዲቃጠል አደረገ፣ እንዲነዳ አደረገ፣ ደግሞ እንዳይቃጠል አደረገ። ከዛ የተነሳ ሙሴ መጠጋት ሲጀምር እግዚአብሔር ከተልእኮ አይደለም የጀመረው፣ ከቀረው ነገር ነው የጀመረው። መጠየቅ ስንጀምር፣ መጠጋት ስንጀምር ጌታ ሆይ ካንተ ጋር ነኝ ወይ ላንተ ነው ወይ የኖርኩ ያለሁት ማለት ስንጀምር ሁሉ ጊዜ የቀረንን ነገር እግዚአብሔር ማሳየቱ የማይቀር ነው። ጉድለት በህይወታችን የለም ብንል እግዚአብሔርን ውሸተኞች እናደርገዋለን። ለዚህም ነው የማይቻል ህይወት ውስጥ ስላለን የሚያስችል ጸጋ የተለቀቀልን፣ ሙሉ የሚያረግ ጸጋ የተለቀቀልን፣ በፊቱ እንድንቆም አቅም የሚሰጥ ጸጋ የተለቀቀልን። ሃሌሉያ። ስለዚህ በዚህ ክፍል በአንደኛ ጴጥሮስ ለእግዚአብሔር መኖር የሚለውን ርዕስ ሰጥቶ ይሄን ክፍል ሲያስቀምጠው በእርግጥ ራሴን እንድጠይቅ አድርጎኛል። ልክ እንደዛ ቁጥቋጦ ተቃጥሎ ነዶ እንዳልተቃጠለው እዚህ ጋር የሚናገረው የእግዚአብሔር ቃል ልክ እንደዛ ሙሴን እንደሳበው ነው ውስጤን ሳብ አድርጎ የወሰደው። በእርግጥ እግዚአብሔር ሆይ ላንተ እየኖርኩ ነው ብዬ እንድጠይቅ አድርጎኛል። አገለግላለሁ፣ ዘምራለሁ፣ ልሳን አወራለሁ፣ የቅዱሳን ንብረት አደርጋለሁ፣ ግርግር ውስጥ አለው፣ ወጣለሁ፣ ገባለሁ፣ ቃል ጠቅሳለሁ። ግን ከእግዚአብሔር ጋር መኖር ችያለሁ ወይ? ለእግዚአብሔር መኖር የሚለው ህይወት የእግዚአብሔር ቃል በሚለው በዚህ ስታንዳርድ ልክ እየኖርኩት ነው ወይ? በቃሉ መሰረት በዚህ ልክ መኖር ይቻላል ወይ ካላችሁኝ ይቻላል። እኔ አልኖርኩም ማለት ስለማይቻል አይደለም። የሚጣለው የሚቀረፈው የሚወገደው ነገር እየተወገደልን በጸጋ በሱ ፊት እየቀረብን በለመን ቁጥር በጠየቅን ቁጥር ወደዚህ የህይወት ስታንዳርድ የሚያመጣ የእግዚአብሔር መንፈስ አለ፣ የእግዚአብሔር ጸጋ አለ፣ የሚያስችል አቅም የሚሆን ጉልበት የሚሰጥ ያቃተንን ነገር ማስወገድ እንድንችል ጉልበት የሚሰጠን የሱ መልክ በሙላት እንዲኖረን የሚያደርግ ፍጹም ወደ ፍጹምነት የሚያስጠጋን። ፍጹም ሆነን አንጨርስም፣ ፍጹም ሆነን አይደለም የምንሄደው፣ ወደ ፍጹምነት ግን እናድጋለን። አንዳንድ ጊዜ ግን ህይወታችንን ቼክ ስናደርገው ወደ ፍጹምነት ያለ ጎዳና ላይ ሆኖ እኔ አላየው። ጌታ ሆይ ላለው ያሰመርከው ይሄ ነው፣ እኔ ግን የምሄደው በዚህ ነው ላለው ይሄኛው የሚመስል ነው። በእውነት እግዚአብሔር ከተለማመድ ነው መንፈሳዊ ህይወት ከሌለበት ግን ቋንቋ ብቻ ከሆነ ነገር ይነጥለን፣ ይለየን፣ ያፋታል። በትክክል ለእግዚአብሔር መኖር የሚለው ዋጋ የሚጠይቅ ህይወት እንደሆነ ነው መጽሐፍ ቅዱሳችን የሚናገረው። በሚገርም ሁኔታ ለእግዚአብሔር የሚኖር ሰው ከሁሉ ሰው ጋር ይስማማል። በጣም ብዙ ዲቴል አለው። ስለዚህ ዛሬ በዚህ ሀሳብ ዙሪያ እንድንመለከት እፈልጋለሁ። ለእግዚአብሔር መኖር፣ ለእግዚአብሔር የሚኖር ሰው መለያ አለው። በዚህ ነው ራሴን ቼክ ያደረግኩት። ዛሬ ወገኖች ይህንን የምታደምጡ
ይህን ቪዲዮ የምትመለከቱ ሰዎች በእግዚአብሔር ቤት ረጅም ዘመን እያገለገላችሁ ሊሆን ይችላል። በቅዱሳን ንብረት መካከል ብዙ ምስክርነት ስለእናንተ እየተነገረ ሊሆን ይችላል። ብዙ እየተባለላችሁ ሊሆን ይችላል። ብዙ ጥቅስ ውስጥ ሳልገባ በዚች ክፍል ውስጥ ግን እኔ የእግዚአብሔር ቃል የእግዚአብሔር መንፈስ እኔን ቻሌንጅ ያደረገበት እኔንን ሀሳብ ለእናንተ አመጣዋለሁኝ። እናንተ ደግሞ ራሳችሁን እንድትጠይቁ በዚህ ልክ እኔ ለምናችኋለሁ። ለእግዚአብሔር የሚኖር ሰው መለያ አለው። በዚህ መለያ ስታንዳርድ ነው ራሳችንን ቼክ ማድረግ ያለብን። በመጀመሪያው ክፍል ላይ እንደዚህ ይላል፣ እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተ በዚሁ ዓላማ ታጥቃችሁ ተነሱ ካለ በኋላ ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል ይላል። ለእግዚአብሔር የሚኖር ሰው መለያው ኃጢአትን ይተዋል። ይሄ የኤሌመንተሪ ነው፣ ረቂቅ ምን እያልሽ ነው ልትሉኝ ትችላላችሁ። ግን ዛሬ በእውነት በጣም በጣም ከሚባለው በላይ በእግዚአብሔር ቤት ውስጥ በውጭ ካለው ይልቅ በእግዚአብሔር ቤት ውስጥ የሚደረገው አመፅ፣ እግዚአብሔርን እናምናለን የሚሉ ሰዎች የሚያደርጉት አመፅ ከኔ ጨምሮ በጣም የከፋ ነው። እኛ ጋርና ውጭ ያለው ልዩነቱ እኛ ጋር መንፈሳዊ ቋንቋ አለው፣ መንፈሳዊ ልባስ አለው፣ መጽሐፍ ቅዱስ ጥቅስ ልባስ አለው፣ የዝማሬ ልባስ አለው፣ የልሳን ልባስ አለው። በዚህ ተሽሞንሙኖ ነው የሚወጣው። ውጭ ያሉት የለየላቸው ናቸው። በምንም መልክ ሊያለባብሱት አይችሉም። ህይወታቸው ነው፣ መለያቸው ነው፣ ልክ ናቸው። እነሱ የሚኖሩበት ኑሮ ነው። እኛ ግን በእግዚአብሔር ቤት ውስጥ በመንፈሳዊ ልባስ ውስጥ ተደግፈን የምንሄድ ሰዎች የምናደርገው ነገር ልክ የሚመስለው በመንፈሳዊ ሽፋኑ ስላስቀመጥነው ነው። ዛሬ ግን በዚህ ቃል ስናየው ለእግዚአብሔር የሚኖር ሰው መለያ ኃጢአትን ይተዋል። ኃጢአትን ይተዋል። እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። በምን? በስጋው መከራን ስለተቀበለ። በዚህ ዓላማ ክርስቶስ ኢየሱስ በስጋው ላይ የተቀበለው መከራ ምናልባት ሄደን አንሰቀል ይሆናል። ግን ጥምቀት ስንወስድ ምን ብለናል? ከክርስቶስ ኢየሱስ ጋር ሞቼ ዓለምን ክጄ ስጋዬን ክጄ ለህያው ህይወት ህያው ለሆነው ተነስቻለሁ እንላለን። ስለዚህ ምን እንላለን? ያ ሙት የሆነውን ቀብረን ህያው የሆነው ከክርስቶስ ጋር ተነስቷል እንላለን። ግን የምንኖረው ህይወት ህያው ሆኖ የተነሳ ሰው ህይወት አይደለም። ኃጢአትን ያልካደ ነው። አንደበታችን ኃጢአትን አልካደም። አስተሳሰባችን ኃጢአትን አልካደም። በአስተሳሰባችን ክፉ ነን፣ በአነጋገራችን ክፉ ነን፣ በአካሄዳችን ክፉ ነን። አሁን ሁሉን ነገር እንተው። ሰው እኔ አንድ ነገር ለራሴ ላለሁኝ፣ እኔ ለእግዚአብሔር መታመን ከቻልኩኝ፣ ለእግዚአብሔር መኖር ከቻልኩኝ ጎኔ ላለው ሰው ችግር አልሆነም። ሰው ከእግዚአብሔር ጋር ያለው ግንኙነት ትክክል እየመሰለው ግን ትክክል ሳይሆን ሲቀር ነው በዙሪያው ካለው ጋር ችግር የሚሆነው። አሁን ግን ትልቁ ነገር ለእግዚአብሔር የሚኖር ሰው መለያ ኃጢአትን ምን ይላል? ይተዋል። ሁለተኛ ጌታን ከተቀበለ በኋላ ኃጢአትን ከተወ በኋላ መንገድ ከቀየረ በኋላ በምድር ኑሮ እንደ እግዚአብሔር እንጂ እንደ ስጋ ምኞት አይኖርም። ለስጋ ሐሳብ ለስጋ ምኞት መኖር ጥል ነው፣ የተጠላ ነው። ስለዚህ መጽሐፍ ቅዱሳችን ምን ይላል? ለእግዚአብሔር የሚኖር ሰው ኃጢአትን ይተዋል። እዚሁ ላይ አለ የመጀመሪያ እንግዲህ ክርስቶስ በስጋ መከራን ስለተቀበለ እናንተ በዚሁ ዓላማ ታጥቃችሁ ተነሱ ካለ በኋላ ምክንያቱም በስጋ መከራን የሚቀበል ሰው ኃጢአትን ትቷል፣ ኃጢአትን ይተዋል ማለት ነው። ከዛ በኋላ ደግሞ ከዚህም የተነሳ ከእንግዲህ የሚቀረው ምድራዊ ህይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። ለስጋ መኖር ስንጀምር ወገኖቼ እናስታውቃለን። በስጋ ፈቃዱ ስንመላለስ እናስታውቃለን። ለእግዚአብሔር ሳይሆን የምንኖረው ለሰው ነው የምንኖረው። ደግሞ የሚገርመው ነገር ከእግዚአብሔር ኑሯችንን ከእግዚአብሔር ጋር አድርገን ሳንጀምር ስንቀር እግዚአብሔርን ለማስደሰት እግዚአብሔርን ለመምሰል ከዚህ ሳንጀምር ስንቀር
ሰውን ለማስደሰት ለሰው ለመኖር እግዚአብሔርን ከመምሰል ይልቅ ሰውን ለመምሰል ስንፈልግ አይሳካም። በዙሪያችንም አካባቢያችን ሁሉ ሾክ ነው የሚሆነው። ስለዚህ ምን ይላል መጽሐፍ ቅዱሳችን? ኃጢአትን ይተዋል። እሱ ብቻ አይደለም፣ በምድር የሚኖረው ኑሮ እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይደለም። ለስጋው ፈቃድ አይሰጥም፣ የስጋን ምኞት አይፈጽምም። በሶስተኛ ደረጃ ደግሞ ሌሎች ፈቅደው እንደሚሆኑት አይሆንም። ሌሎች ፈቅደው የሚሆኑት አለ። መጽሐፍ ቅዱሳችን ላይ ከዚህ የተነሳ ከእንግዲህ በሚቀረው ምድራዊ ህይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። አህዛብ ይላል ፈቅደው እንደሚያደርጉት መዳራት፣ ስጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፍ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል። ይሄ መጽሐፍ ቅዱሳችን ለትምህርት እንዲሆንን ውስና አድርጎ ያስቀመጠው ስለሆነ እንጂ በዚህ ዘመን ላይ እንግዲህ ያለፈው በዓለም ያሉ ሰዎች አህዛቦች የሚጨምሩት የሚያደርጉት እዚህ ጋር ከተጻፈውም በላይ ነው የሚሆነው። ግን ይሄ ደግሞ ብዙ ነገርን ይጠቀልላል። ስለዚህ ምን ይላል? እንደ ስጋ ምኞት አይኖርም። አህዛብ ፈቅደው የሚያደርጓቸው ነገሮች አሉ። መዳራት፣ ስጋዊ ምኞት፣ ስካር፣ በጭፈራ ያለ ልክ መጠጣት ይላል። ዛሬ በዚህ ዘመን ይሄ የተጻፈው እንዳልኳችሁ በእግዚአብሔር ቤት ላለን ነው። አህዛቦች ድሮ እኛም አብረናቸው ምናልባት ያንን የምናደርግ ልንሆን እንችላለን። አሁን ግን ወደዚህኛው መንግስት ከመጣን በኋላ እነሱ ፈቅደው የሚያደርጉትን ነገር ወይም ድሮ አብረናቸው ፈቅደን የምናደርገውን ነገር ልናደርግ አንችልም። መለያችን ይሄ ነው። ድሮ እናደርገው የነበረውን ነገር ልናደርግ አንችልም። በእውነት ለእግዚአብሔር እየኖርን ነው? አናደርገውም ይሆን? ይሄንን አንዳንድ ጊዜ አንዳንድ አገልጋዮች ሲናገሩ ሰማለሁ። መቼም እኛ መካከል የሚጠጣ ያለ አይመስለኝም፣ እኛ መካከል የሚሰክር ያለ አይመስለኝም፣ የሚያመነዝርም ያለ አይመስለኝም፣ በእኛ መካከል እንደ ስጋ ምኞት በቃ አላደለ መዳራት የሚያደርግ ያለ አይመስለኝም ብለው ስጋዊ ምኞት ውስጥ ያለ አይመስለኝም ብለው ሲሉ ሪሊ ባይበዛ እኛ ሰፈር ባይበዛ የእግዚአብሔር ጸጋ እየሸፈነን የእግዚአብሔር ምሕረት እድል የሚሰጥ ጌታ ነገ ትመለሳለች፣ ነገ ትተዋለች፣ ነገ ትመጣለች። እግዚአብሔር እድል የሚሰጥ አምላክ ስለሆነ ነገሮችን እየከደነልን መጣን እንጂ ሪሊ በእግዚአብሔር ቤት ውስጥ ይሄ የለም። እያገለገለ የሚያመነዝር የለም። እያገለገለ የሚዳራ የለም። መጠየቅ መልካም ነው። እግዚአብሔር አደባባይ እስኪገልጠን ድረስ መጠበቅ የለብንም። ይሄ ክፍል ግን ለእግዚአብሔር መኖር፣ ለእግዚአብሔር የሚኖር ሰው መለያው ይሄ ነው ይላል። ራስን መጠየቅ ጥሩ ነው ወገኖቼ። እግዚአብሔር ሆይ ካንተ ጋር እየኖርክ ነው? ዛሬ በሐሳብ ምንድን ነው የምዳራው? ዛሬ በምንድን ነው እያመነዘርኩብክ ያለሁት? ሐሳቤ በምንድን ነው ያልተቀደሰው? እንደ ስጋ ፈቃድ የኖርኩበት ነገር ምንድን ነው? በእርግጥ ሁለንተናዬ የተገዛ ነው ወይ ላንተ? ሰዎች አንዳንዴ መዳራት ስንል ወይም ሲባል ወንድና ሴትን ብቻ ያመጡታል። በትክክል አንደኛውና አንደኛው ትልቁ አንዱ እሱ ነው። ግን በእግዚአብሔር ላይ ደግሞ የምንዳራበት ብዙ ነገር አለ፣ የምናመነዝርበት ብዙ ነገር አለ። ግን ያኛው ደግሞ ሃይላይት የሚደረግበት ነው። በእግዚአብሔር ቤት ውስጥ ተሁን አይደረግም ቢባል የማይታመን በጣም ብዙ ጸያፍ ነገር እየሰማን ያለንበት ጊዜ ነው። ስለዚህ የእግዚአብሔር ቃል የሚለው እውነት ነው። የትላንትናውን በዓለም ሆኖ ሲደረግ የነበረ ነገር ዛሬ ደግሞ በመንፈሳዊ ልባስ አይደረግም በማሰብ ሞኝነት ነው። ይልቁኑ ጠጋ ብሎ እግዚአብሔርን መጠየቅ ተጣብቆን ያለውን ነገር እንዲወልቅልን ያደርጋል፣ ያሳየናል። አልሸነፍ ያለ ብልት
እንዴት ማሸነፍ እንደሚቻል እግዚአብሔር ያሳያል። አልገዛ ያለ ብልት፣ አልገዛ ያለ ፍላጎት፣ አልገዛ ያለ ምኞትን እግዚአብሔር እንዴት አድርጎ መገዛት እንደሚችል ያሳያል፣ አቅም ይሰጣል። የማይገዛ ብልት የለም፣ የማይገዛ ሐሳብ የለም፣ የማይገዛ ማንነት የለም። ዋናው ነገር ግን እግዚአብሔር የሚጠጋውን ይፈልጋል፣ የሚጠይቀውን ይፈልጋል። በፊቱ ብሎ ነው ይሄ ያስቸግሮኛል እግዚአብሔር ሆይ ብሎ ነገሩን ወደ እግዚአብሔር የሚያመጣውን ይፈልጋል እግዚአብሔር። ብዙ ጊዜ ስብከቶቻችን ውጭ ላሉት ብቻ ነው የሚሆነው። ትምህርቶቻችን ውጭ ላሉት ነው። በውስጥ ላለ ነውስ እያሉ ከመሞት እግዚአብሔር ይታደገን። ትልልቅ ስም ይዘን ትልቅ ነቢያት ተብለን፣ ሐዋርያት ተብለን፣ ፓስተር ተብለን፣ ወንጌላዊ ተብለን ለእግዚአብሔር የሚኖር ህይወት ከሌለን ግን ምን ያደርግልናል? በሰማይ በእግዚአብሔር ፊት በስሙ የሚመጣ ምንም ነገር የለም። ፓስተር ስለሆንን፣ ወንጌላውያን ስለሆንን፣ ነቢያት ስለሆንን፣ ሐዋርያት ስለሆንን በዚህ ስም የሚመጣ የሚከፈት በር የለንም። ክርስቶስ ኢየሱስ የሚያውቀን በራሱ ብቻ ነው፣ በአገልግሎታችን አይደለም። በአገልግሎት ስም ባለን በዛ በታይትሉ አይደለም፣ በምንጠራበት ስም አይደለም የምንታወቅ፣ ለሱ በመኖራችን ነው የምንታወቅ። በእውነት ለእግዚአብሔር መኖር ይሁንልን በእውነት። በአራተኛ ደረጃ ያለፈውን የተዉትን ህይወት ዛሬ ደግመው አይኖሩም ይላል። ያው በእግዚአብሔር ቤት ስንመላለስ በዓለም የነበረውን ህይወት ዓለማዊነት ኢቭን ራሱ እንኳን በዓለም ኖረን ባናውቅ ሄደን ዓለማዊነትን ባናውቅ ግን ደግሞ ድሮ ዓለማዊ ባንሆንም በዓለም ያለውን ሐሳብ በእግዚአብሔር ቤት ውስጥ ይዞ የመኖር ነገር አለ። እኔ ያደግኩት በእግዚአብሔር ቤት ስለሆነ ብዙ መንፈሳዊ ስትራግሎች አሁን በጣም እየገቡኝ መጥተዋል። እንደው ከገቡኝ ነገር ሊረዳ ስለሚችል ለምታደምጡ ልንገራችሁ። ስፔሻሊ ልጆች ላላችሁ በእግዚአብሔር ቤት ውስጥ የሚኖሩ ልጆቻችሁ በቤተ ክርስቲያን አካባቢ ጌታ ረድቷቸው ሽር ጉድ የሚሉ ልጆቻችሁ፣ አንዳንዶቻችሁ ደግሞ ልጆቻችሁ ርቀው የሄዱ ቢኖሩ በጣም የሚገርመው የሚጸለይላቸው በጣም በብዙ የሚጸለይላቸው ርቀው የሄዱት ናቸው። ጠፍተዋል ተብሎ ይታሰባሉ። ስላደግኩበት ነው የምነግራችሁ። እኔ በዓለም ያለውን ህይወት አላውቀው፣ በእግዚአብሔር ቤት ውስጥ ነው ያደግኩት። አይኔን ስከፍት የማውቀው የእግዚአብሔርን ቤት፣ የእግዚአብሔርን መድረክ፣ የእግዚአብሔርን ህዝብ፣ ቤታችን ውስጥ የማውቀው ጸሎት ነው፣ ዝማሬ ነው የማውቀው፣ ጾም ጸሎት ነው የማውቀው። ግን የሚገርመው ነገር ርቀው ለሄዱ አብረን አድገን ወደ ዓለም ለሄዱ ሲለቀስል ሲጮ መልሳቸው ሲባል አስታውሳለሁ። እኛ በእግዚአብሔር ቤት ውስጥ ተቀምጠን ዓለም ላይ ብዙ ነገር የቀረብን የሚመስለን ደግሞ ነበረን። ቤተክርስቲያን ውስጥ እያንጎዳጎደን ቤተክርስቲያን ውስጥ ሽር ጉድ እያልን እያገለገልን ግን ዓለም ጋር የቀረ እኔ አብሮኝ የነበሩትን ሁሉ ሰብስቤ እዚህ ጋር ባልን ስለራሴ ላውራ፣ ዓለም ጋር የቀረብኝ ያለ ነገር ይመስለኝ ነበር። ዓለም ጋር ያላየሁት፣ ያልሰማሁት፣ ያልነካሁት፣ ያልደረስኩበት ግን የቀረብኝ ነገር እንዳለና እንደተበደልኩ ይመስለኝ ነበር። ዓለማዊ ምኞት የሚለው መጽሐፍ ቅዱስ። ስለዚህ እኔ ምን ስትራግል ውስጥ እንዳለው ማንም የሚያውቅልኝ የለም። ርቀው የሄዱት ግን ይነባላቸዋል፣ ይጸለይላቸዋል። እና እግዚአብሔር በሚገርም ኢንካውንተር እግዚአብሔር በለጋ ዕድሜ ተገናኘ እና ያንን ሐሳብ አተነነው ከውስጤ አወጣ። ለኔ ግን ዕውቀት ሆነልኝ። ልጆቼ በጌታ ቤት ተወለዱ። እግዚአብሔር ለኔ እድል እንደሰጠኝ እነሱንም ደግሞ በእግዚአብሔር ቤት እንዳሳደግ እድል ሰጠኝ። ግን ስለዘመሩ፣ ስላገለገሉ፣ ስለወጡና ስለገቡ አልሸወድም። ያ ማለት ከእግዚአብሔር ጋር መኖር የሚለውን ህይወት አግኝተውታል የሚለውን ጥያቄ ከማንሳት አልቦዝንም። ርቀው ለሄዱት ለለየላቸው ብቻ ሳይሆን የሚጸለይላቸው ውስጥም ላሉ በምን አይነት ሐሳብና በምን አይነት ስትራግል ሊሆኑ እንደሚችሉ ስለማናውቅ
በእግዚአብሔር ቤት ውስጥ ተቀምጠው ባዶ ሊሆኑ ስለሚችሉ ዓለምን ጎትተው ማምጣት ቸርች ውስጥ ስለሚፈለግ ኦር ደግሞ ውጭ ላይ የቀረባቸው ነገር እንዳለ በማሰብ ውስጣቸው ባለማዊ ምኞት ሊቃጠል ስለሚችል ውስጥም ላሉት መጸለይ ያለባቸው። በጣም ነው የገረመኝ ይሄ በቃ ሲገባኝ ባይዘው ጠቀመኝ፣ ለልጆቼ ጠቀመኝ። ብዙ በእግዚአብሔር ቤት ልጆቻቸውን ለሚያሳድጉ ለሚያደምጡኝ እናገራለሁ፣ ሚዲያ ላይ በመጣው ቁጥር እናገራለሁ። ስለዚህ ያለፈውን ህይወት ዛሬ ደግሞ አይኖሩትም። ምን ማለት ነው? ቤተክርስቲያን ውስጥ ናቸው፣ እያገለገሉ ነው፣ ግን ያለፈውን ትተውት የመጡትን በዓለም ሳለ የነበረውን ህይወት እዚህ ጋር መንፈሳዊ ልባስ አላብሰውት በአክቲቪቲ ውስጥ ራሳቸውን ሰውረው አይኖሩ። ለእግዚአብሔር የሚኖር ሰው እንዲህ አይነት መለያ የለው። እውነተኛ መገዛት ነው የሚገዛው። እውነተኛ መተው ነው የሚተወው። እውነተኛ መጣበቅ ነው የሚጣበቀው። እሱ ብቻ አይደለም፣ በእርግጥ ለእግዚአብሔር እየኖርኩ ነው ብሎ ይጠይቃል። እርግጠኛ መሆን ይፈልጋል ከጌታ ጋር። የቀረውን ሁሉ ጊዜ እያየ እያስወገደ እለት እለት በመንፈስ እየተሞላ ይሄንን ምድር ይሄንን ስጋውን እያሸነፈ መኖር ይናፍቃል እንጂ በልባስ ውጭ ያለውን አምጥቶ ራሱን ሌላውን እየሸወደ ስጋውን እዚህም በዓለም እንዳለ ደስታን እየፈጠረ ለተመልካች አገልጋይ መስሎ አይኖርም። በእውነት ዛሬ በእንዲህ አይነት ውሸት ውስጥ ያላችሁ በእግዚአብሔር ቤት የምትንጎዳጎዱ ሰዎች በእውነት እነግራችኋለሁ፣ ለእግዚአብሔር እየኖራችሁ አይደለም። ስለዚህ ዛሬ ቀን ሳለ ቆም ብላችሁ ለእግዚአብሔር እየኖርኩኝ ነው ወይ ብላችሁ ጠይቁ። ይህንን ስትሰሙ ጠይቁ። ይህንን ስትሰሙ ፈትሹ። የእግዚአብሔር መንፈስ ያሳያችኋል። እግዚአብሔር እያላችሁ ያለው እድል አለ ነው። ዛሬም እየሄዳችሁበት ካለ መንገድ ዛሬም እያስመሰላችሁ ሽፋን ልባስ አድርጋችሁ ነገር ግን ትላንት የምትኖሩትን ኑሮ በእግዚአብሔር ቤት እየኖራችሁ ካለ ልታስወግዱት፣ ልትመለሱ፣ ከእግዚአብሔር ጋር ከእግዚአብሔር ሐሳብ ጋር ልትስማሙ፣ የስጋችሁን ፈቃድ ልታስወግዱ፣ ለእግዚአብሔር ልትኖሩ እድል ነው እያለ ነው ጌታ። የእግዚአብሔር ቃል ወደኛ ሲመጣ ከዚህ በላይ ትንቢት የለም። ከዚህ በላይ ባይዘው የእግዚአብሔር ቃል ሲመጣ ጸጋ መጣ ማለት ነው። ስለዚህ ቆም ብለን ልናስብ ይገባል ማለት ነው። ለእግዚአብሔር የሚኖር ሰው መለያው ይሄ ነው ካልን ለእግዚአብሔር የሚኖር ሰው በሌሎች ዘንድ ደግሞ ያለው ነገር ምንድን ነው? የመጀመሪያው ትላንትና እንኖረው የነበረው ትላንትና እንሄድበት የነበረው ያንን መንገድ አብረናቸው የምንሄድ ሰዎች ስለማንሄድ ይጣሉናል። መለያው ያ ነው። በነገራችን ላይ ትላንት ብዙ ነገር አብረናቸው እናደርግ የነበረ ትላንትና በብዙ ነገር ውስጥ አብረናቸው እናልፍ የነበረ ያ የተሳሳተን መንገድ ትተን ወደ እግዚአብሔር መንግስት ስንመጣ እስቲል ከነዛ ሰዎች ጋር በብዙ ነገር ተስማምተን የምንሄድ ከሆነ ጤናሞች አይደለም። ልዩነት የለም ማለት ነው። አሁን መከባበር አይኖርም ማለት አይደለም። እኔ በኔ እምነት ውስጥ የሌሉ በኔ ቤተ እምነት ውስጥ የማይሄዱ ወገኖች ወዳጆች አሉኝ። ግን እኔ ጋር ያለውን እውነት አሳውቂያቸዋለሁ። የማያልፉት ባውንደሪ አለ። የማልስማማበት ነገር እንዳለ የሚያውቁት አለ። የማልስማማበት ነገር አለ። እንስፈን ቢሉ አልስማማም። እንጠጣ ቢሉ አልስማማም። እንማ ቢሉ አንስማማም። የማንስማማባቸው እንግዲህ እዚህ መጽሐፍ ቅዱሳችን ሲናገር ስለ አመንዝራነት፣ ስለ መዳራት፣
ስለ ስካር ይናገራል። እንደ ነጥብ አድርጎ ያነሳቸው የስጋ ምኞት አይኖርም ይላል። አሕዛብ ፈቅደው የሚያደርጓቸው መዳራት፣ በስጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፊ የጣዖት አምልኮ የተመላለሳችሁበት ያ ዘመን አለፈ እያለ ይላል። ስለዚህ እነዚህን ነገሮች ቀድሞውንም አብረን የማናደርግ ከሆነ አብረን የማንሆን ከሆነ በእንደዚህ አይነት ካልሆነ ግንኙነታችን ያ አይደለም ማለት ነው። ይሁንና ግን በአንድም በሌላም መንፈሳዊ ያልሆኑ ሰዎች የሚያደርጓቸው ነገሮች አሉ። እነዛን ነገሮች ግድ እነዚህ ላይሆኑ ይችላሉ። እነዛን ነገሮች ወደ እግዚአብሔር መንግስት ከመጣን በኋላ ደግመን እዛ ጋር እያደረግን የምንሄድ ከሆነ ትላንትና ጥላቻን አብረን ስናወራ ከነበረ ዛሬ ወደ እግዚአብሔር መንግስት ስንመጣ ያንን ጥላቻ የምናወራ ከሆነ የምንቀጥል ከሆነ ዘረኞች ከነበርን ስለ ዘር በጣም ግድ ብሎን እዛ ጋር ካለን ምናልባት በእነዚህ እዚህ ጋር በተዘረዘሩት ውስጥ ከሌለን ግን ደግሞ ብዙ አለ። እነዚህ ለምሳሌ የተጻፉ ናቸው። ወደዚህኛው መንግስት ከመጣን በኋላ እዛ ሰፈር ሄደን የዘር ጉዳይ የምናወራ ከሆነ የምንጨፍር ከሆነ የምንጠጣ ከሆነ የምናማ ከሆነ የምንጠላ ከሆነ ልዩነታችን ምኑ ላይ ነው? ስለዚህ ለእግዚአብሔር የሚኖር ሰው ይሄንም ባለማድረጉ እንደውም ድሮ ይከበርበት የነበረ ሰፈር፣ ድሮ ይወደድ የነበረበት ሰፈር ሊጠላ ይችላል። አሉ በጣም ናይስ ሰዎች አሉ። በጣም እኛ የምናምነውን እምነት ወይም እኛ እንደምንከተለው አይነት የመጽሐፍ ቅዱስ አስተምሮ ተከትለው የማይሄዱ ቢሆኑ ግን ደግሞ በተቻላቸው ከዲሲፕሊን አንጻር ስርዓት ከመያዝ አንጻር ህይወታቸውን በምንለው አይነት የሚመሩ ሰዎች አሉ። ለነሱ ያ የህይወታቸው የክርስትና ስታንዳርዳቸው ሊሆን ይችላል። ለኛ ደግሞ ፍሬ ነው ይሄ። ከዳነ ሰው የሚጠበቅ ፍሬ ነው ይሄ እንጂ ለመዳን መልካም ሆነን የምናመጣው አይደለም። መልካም ስለሆንን አንድንም። በጣም አንዳንድ ሰዎች በጣም ከሊት እኮ ባህሪዋ በጣም የሚገርም እኮ ነው፣ በጣም በቃ ክርስቲያንን ታስንቃለች፣ ጌታ ብቻ እኮ ነው የቀራት ሲሉ ዝግንን ይለኛል። ጌታ ብቻ አይባልም። ጌታ ብቻ እሷ ጋር እኮ ካለው መልካም ባህሪ የላቀ ነው። ቀረ የተባለው ጌታ ብቻ የተባለው ሰው ጋር ካለው መልካምነት፣ ሰው ጋር ካለው በጣም ጥሩ ባህሪ የላቀ እኮ ነው። በምንም ሊመዘን የሚችል አይደለም እኮ። ጌታ ብቻ ሊባል አይችልም። አንድ ሰው በጣም ናይስ ሊሆን ይችላል፣ ሰብአዊነት ሊኖረው ይችላል፣ በጣም ስነ ምግባር ያለው በጣም አክባሪ ሊሆን ይችላል። ግን ጌታን አግኝቶ ከሚያገኘው ህይወት ጋራ የእሱ ባህሪ አይነጻጸርም። ስለዚህ አንድ በጣም በህይወታችሁ ውስጥ በጣም ናይስ ሆኖ ጥሩ ሆኖ አክብሮ የሚሄድ ሰው ዋው ጌታ ብቻ ቀረው እንዳትሉ። ጌታ ብቻ አይባልም፣ ያንሳል። እሷ ጋር ያለው ነገር የላቀ ነው፣ እንትን ብቻ እኮ ነው የቀረው ሲባል ትንሽ ነው የሚሆነው። ማንም ሰው ጋር ካለው የትኛውም ትህትና፣ የትኛውም መልካምነት፣ የትኛውም ለጋስነት፣ የትኛውም ትጋት፣ የትኛውም በሉኝ ክርስቶስን ከማውጋት አይነጻጸርም። ስለዚህ አሁን እኛ ክርስቶስ ትልቅ ወደ ህይወታችን ከገባ በኋላ የቀረን ይሄ ብቻ ነው እየተባባልን ነው። መወገድ ያለበት ማፍራት ያለብን በዚህ ህይወት ላይ ያለ ለእግዚአብሔር የሚኖር ሰው በክርስቶስ ኢየሱስ አምኖ ድኖ ለእግዚአብሔር ነው የምኖረው የሚል ሰው እነዚህን ነገሮች አስወግዶ መጨመር የሚገባው መጨመር አለበት እየተባባል ነው። እና አንዳንድ ጊዜ እንዳይዛባብን እንዳይጋጭብን እንትና እኮ በጣም አሪፍ ናት፣ እሷ ጋር እኮ ምንም የሚጎድል ነገር የለም፣ ተከባብሬ ነው የምኖረው። በትክክል ልክ ነው፣ እሱን አይደለም እያልኩ ያለው። ግን ትላንት የምንሆናቸው ሁኔታዎች ካሉ ዛሬ ለእግዚአብሔር መኖር በሚባለው የህይወት ህግ ውስጥ ከገባን፣ የህይወት ስርዓት ውስጥ ከገባን እዛ ጋር ልዩነት ሊፈጠር ግድ ነው። መጽሐፍ ቅዱሳችን ያንን ይለናል። ስለዚህ ለእግዚአብሔር የሚኖር ሰው በሌሎች ዘንድ የቀደመውን ነገር ኑሮ ስለማያደርግ ስለማይኖር አንመቻቸውም። በቃ አልፎ ጸብ፣ ቁጣ፣ ስድብ ሊኖር ይችላል።
ለዚህ ደግሞ የእግዚአብሔር ቃል ሲናገር ስለሚሉ ስለ የትኛውም ነገር መልስ ይሰጡበታል ይላል። በመቀጠል ምን ይላል መጽሐፍ ቅዱስ? ለእግዚአብሔር የሚኖር ሰው በሌሎች ዘንድ አክብሩኝ፣ አድርጉ፣ እንዲሁኑ ብሎ አይሞግትም። ህይወቱን ነው የሚኖረው። የተሰጠውን ህይወት፣ የገባውን ህይወት። ለራሱ ተከራካሪ አይደለም። ስለራሱ አያብራራ። ሊያብራራ ከተገባው ወደዛ ማንነት ያመጣውን ያንን ህይወት ያጋራል እንጂ እኔ ማለት ብሎ አይጀምር። እኔ ማለት ብሎ ካለ እንዳንተና እንዳንቺ ኃጢአተኛ ነበርኩኝ፣ እንዳንተና እንዳንቺ አሁን ያላችሁበትን ልክ ብላችሁ የያዛችሁትን መንገድ ይዤ ነበር የሚሄደው። ኢየሱስ የሚባል ድንቅ አምላክ ገብቶ በህይወቴ ለወጠኝ ብሎ ይህንን ጌታ ያስተዋውቃል እንጂ እንዴት ተነካው? የተነካውማ የተነካሽውማ መንገድ ቀይረሽ ነው። ስለዚህ ይሄ አላስፈላጊ መግባባቶች፣ አላስፈላጊ መዋሃዶች፣ አላስፈላጊ ከትላንትናው ማንነታችን ጋራ ተቀላቅለንም ስንኖር ምንም አይነት ቻሌንጅ ከሌለ በጣም በጣም ራሳችንን ልንጠይቅ፣ መስማማታችን እስከምን እንደሆነ ልናውቅ፣ ልንመረምር ይገባል። በመቀጠል ለእግዚአብሔር መኖር የሚለውን ታዲያ እንዴት እንኖር? እንዴት እንኖር? ለእግዚአብሔር እንዴት ነው በቃ የምንኖረው? በዚሁ በአንደኛው ጴጥሮስ ምዕራፍ 4 ላይ ወደ መጨረሻው ክፍል ስንመጣ ቁጥር 7 አካባቢ የሁሉ ነገር መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኑራችሁ ይላል። በኤፌሶን 5 ላይ ይመስለኛል ንቁ ይላል። ባለጋራችሁ ክፍሉን ባነበው ራሱ በጣም ደስ ይለኛል። እኔ በጣም የምወደው ክፍል ነው እሱ ክፍል። ሁል ጊዜ ሳነበው ምን አደከማችሁ በቃ አዳዲስ ነገር ነው የማገኝበት። ሁል ጊዜ እደነቃለሁ። ብዙ ጥቅስ አጣቅሼ ማንበብ አልፈለኩኝም፣ እንደዛ ብያችኋለሁ። ምክንያቱም እያንዳንዱን ሐሳብ ከመጽሐፍ ቅዱስ ጥቅስ እያጣቀስኩ ባመጣ ረጅም ሰዓት ነው የሚወስድብን። ምን ይላል ኤፌሶን 5 ላይ? ልክ ነኝ። ኤፌሶን 5:15 ላይ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ ይልና ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ከፍ ብላችሁ ታነቡት። አንተ የተኛህ ንቃ፣ ከሙታን ተነሳ ይላል። የመጀመሪያው የምፈልገው ክፍል እሱ ነው ያለው። ምን ይላል? አንተ የተኛ ንቃ፣ ከሙታንም ተነሳ ይላል። እዚህ ጋም ይሄንን አንደኛ ጴጥሮስን ስታነቡት የሁሉ ነገር መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኑራችሁ። ስለዚህ በመቀጠል እንዴት እንኑር ካልን እንዴት እንኑር? ለእግዚአብሔር መኖር የሚባለው ህይወት ገብቶን እንዴት ነው መኖር ያለብን ካልን በንቃት ንቁ አእምሮ ይዘን ንቁ የሆነ አእምሮ ያለው ሰው ለዚህ ዓለም ሐሳብ ተገዢ አይሆንም። ምን አይነት ንቃት ካላችሁኝ የእግዚአብሔር ቃል የሚለው አይነት ንቃት። ዛሬ መጽሐፍ ቅዱሳችን በኤፌሶን 5 ላይ እንደነበረው አንተ የምትተኛ ንቃ ሲል ዛሬ እንቅልፍ እንደዚህ ብሎ የተኛ ማለት አይደለም። መንፈሳዊ ማንነት ይዞ በዚህ ዓለም ምኞት ተውጦ መተኛት እኮ ነው እሱ። በእግዚአብሔር ቤት ውስጥ እያገለገሉ የሥጋን ፈቃድ እየፈጸሙ መኖር መተኛት፣ ለሞት መተኛት ነው እሱ። ለጥፋት መተኛት ነው። ግን ሰዎች ሲመለከቱን እንዳይገስጹን መንፈሳዊ ነን፣ እንዳይነግሩን ጥቅስ እንጠቅሳለን። ትክክለኛ በትክክል ነው ብለው እርግጠኛ እንዳያመጡ ልሳን እንናገራለን። ሲለን እግዚአብሔር እንዲህ ብሎኛል ብለን እናወራለን።
ሰዎች ሊደፍሩ የማይችሉበት የህይወት ስታንዳርድ ላይ ነው ቤተክርስቲያኑ ዘንድሮ የተደረሰው። ሰዎች ሊደፍሩ ስፔሻሊ መድረኩ አካባቢ ላይ ያንን ሪያ እግዚአብሔር የሰጠን ሰዎች በጣም ልንጠነቀቅ ይገባል። ልንገሰጽ ሊነገረን የማይችልበት ስታንዳርድ ላይ ደርሰናል። ሰውን እኮ የምናስደነግጥበት መንፈሳዊ ቋንቋ ሆኗል። ልሳናችን፣ ዝማሪያችን፣ ጥቅሳችን፣ ንቅናቄያችን፣ አክቲቪቲያችን መተኛታችንን አይናገርም። በስጋ ሐሳብ ውስጥ መደንዘዛችንን አይናገርም። እግዚአብሔር አይናቸውን የከፈተ የልቦናቸው አይኖች የበሩ ጉባኤ ውስጥ ተቀምጠው በሚሆነው ነገር አይደመሙ፣ ድንዛዜውን ስለሚያዩት። አስደንጋጭ ነው፣ አስፈሪ ነው። ግን መጽሐፍ ቅዱስ ሲናገር የሁሉ መጨረሻ ተቃርቧል፣ ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኖራችሁ ይላል። ራሳችሁንም የምትገዙ ሁኑ ይላል። እንዴት እንኖር? ራሳችንን በመግዛት እንኖር። እንዴት እንኖር? ንቁ አእምሮ ኖሮን እንኖር። በኃጢአት ላይ የሚነቃ፣ በድካም ላይ የሚነቃ፣ ለእግዚአብሔር አለመኖሩን አውቆ የሚነቃ፣ እግዚአብሔርን በፍጹምነት መከተል ያቃተው እንደሆነ አውቆ የሚነቃ፣ ነቅቶ ቶሎ ብሎ አድነኝ የሚል፣ ጠፋው አድነኝ የሚል ንቁ ይላል። ይሄ ለእኔም ጭምር ነው ወገኖች። እኔ እዚህ ጋር ተምሬበት ወዮ ብዬ ነው እዚህ የምመጣው እንጂ መልእክት ለሌላው እንደሚያስተላልፍ አይደለም የመጣሁት። እኔን እንዲከነቀነቀን ለሌላውም የሚተርፍበት ይኖራል ብዬ ነው የመጣሁት። ስለዚህ ንቁ አእምሯችሁ፣ ስለዚህ መጸለይ እንድትችሉ ንቁ አእምሮ ይኑራችሁ፣ እራሳችሁንም የምትገዙ ሁኑ ይልና ፍቅር ብዙ ኃጢአትን ይሸፍናልና ከሁሉ በላይ እርስ በርሳችሁ ከልብ ተዋደዱ። የሚገርም ነው። በዚህ በመጨረሻው ዘመን ተዋደዱ ተብለን ይነገረናል። ለምን የሚነገረን? ለምን አስፈለገ? በመጨረሻው ዘመን ፍቅር የሚቀዘቅዝበት ዘመን ስለሆነ፣ ወዳጃሞች አብረው መሆን ያቃታቸው ዘመን ስለሆነ፣ ሁላችን ብንፈተሽ ልባችን የሚያለቅስበት የሚደማበት ብዙ ነገር ስላለ፣ ውስጣችን ምሬት ስላለ፣ አንዱ አንዱን የሚኮንንበት ነገር ስላለ፣ ያ የሚኮንንበት ነገር ደግሞ የልብ መክበድ ስላመጣ፣ ሌላው ላይ እንባ ስላለ፣ ቅሬታ ስላለ፣ የልብ መዘጋጋት ስላለ፣ የልብ መከፋፋት ስላለ እግዚአብሔር በእውነት ይድረስልን። እግዚአብሔር ይድረስልን። ፍቅር ምን ይላል? ብዙ ኃጢአትን ይሸፍናልና። ብዙ ኃጢአትን ይሸፍናል። ሌላው ላይ የምንመለከተው ድካም የሆነው ነገር፣ ሌላው ላይ የምንመለከተው ስንፍና የሆነውን ነገር የሚሸፍን ፍቅር የለም። እኔ ጋር ስፈትሸው አጥቻለሁ፣ እናንተን አላውቅም። ግን እኔ እግዚአብሔርን ብየዋለሁ፣ ላንተ መኖር ፈልጋለሁ፣ ላንተ መኖር ፈልጋለሁ። ስለዚህ ብላ ለእግዚአብሔር እንዴት እንኑር? በነቃ አእምሮ እንኑር። ራሳችንን በመግዛት እንኑር። እንደገና ደግሞ ፍቅር ብዙ ኃጢአትን ይሸፍናልና ከሁሉ ጋር እርስ በርሳችን ከልብ በመዋደድ እንድንኖር የእግዚአብሔር ቃል ይናገራል። ይሄ ማለት ምን ማለት ነው? ለእግዚአብሔር መኖር ማለት ነው። እርስ በርሳችሁ ያለ ማግሮምረም እንግድነትን ተቀበሉ። ይሄ በጣም ግልጽ ነው።
አትሰለቻችሁ ነው። እሷ መጣች ደግሞ ልትመጣ ነው ደግሞ አትበሉ። የኔ መምጣት ደስ ይበላችሁ። እኔ በመገኝ እናንተ ባላችሁበት እኔ ስገኝ ደስ ይበላችሁ። እኔ እናንተ በምትገኙበት ደስ ይበለኝ። ሲምፕል አድርገን ስንነጋገር፣ በተረፈ ደግሞ በተለያየ ሁኔታ በተለያየ ጊዜ እንግዶች ወደ ቤታችሁ ሲመጡ ባለማጉረምረም ባላችሁ ነገር ተቀበሉ ነው። ትልቁ ፒክቸር ይሄ ነው። ልታቋቸው ትችላላችሁ፣ ላታቋቸው ትችላላችሁ። አጋጣሚ ሊያገናኛችሁ ይችላል። በተለያየ መንገድ እንግዶች ወደ እናንተ ይመጣሉ። በራችሁን ከፍታችሁ ባላችሁ ነገር ደስ ብሏችሁ፣ የሚገርም ነው። ቴብላችሁን ሞልታችሁ ምግብ አላለንም። ሲሄዱ የምትሰጧቸውን ኪሳቸው ውስጥ የምትከቱትን አስባችሁ አላለንም። ሳታጉረመርሙ እንግድነት ተቀባበሉ ነው። እርስ በርሳችሁ ያለማጉረምረም እንግድነትን ተቀባበሉ። በሁለተኛ ደረጃ ደግሞ እኔና አንቺ እኔና አንተን ደስ ብሎን እንቀባበል። እኔ ላስተናግድሽ ባለኝ ደስ ብሎኝ እኔም ስመጣ እሱ ብቻ አይደለም የሆነበት በጋራ ስንገናኝ ደስ ብሎን እንተያይ፣ ደስ ብሎን እንቀባበል። አሁን በዚህ እኛ ባለንበት ዘመን ሁኔታ ነው መነጋገር ያለብን። አሁን ላይ የሆነበት ስንተያይ እንኳን የልብ ጥቁረት ስላለ የልብ መገፋፋት ስላለ አንዱ አንዱን የማየት ፍላጎት የለው። በእውነት እግዚአብሔር ምሕረት ያደርግልን። ግን የሁሉ ነገር መጨረሻ ተቃርቧል። ስለዚህ ከልብ እርስ በርሳችን እንዋደድ። መጽሐፍ ቅዱሳችን ነው የሚለው ቁጥር 8 ላይ። ቁጥር 9 ላይ እርስ በርሳችሁ ያለማጉረምረም እንግድነትን ተቀባበሉ ይላል። 10 ላይ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው ጸጋ ስጦታ ሌላውን ምን ይበል? ያገልግል። ይሄ ደግሞ ቀረብ ላሉ ለቤተ ክርስቲያን መሪዎች፣ አገልጋዮች በጣም 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 አስፈላጊ ነገር ነው። እንደ ተቀበልነው ጸጋ እንደ ጸጋ ስጦታ ሌላውን ያገልግል። ለታመመ በመጸለይ፣ ለተቸገረ በመጠየቅ፣ ላዘነ በማጽናናት፣ ግራ ለገባው አቅጣጫ በማሳየት፣ የሰዎችን ምስጢር በመጠበቅ ማገልገል፣ በልዩ ልዩ ጸጋ ማገልገል ማለት የጸጋ ስጦታ ሌላውን ታማኝ እግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል እንደተሰጠው ጸጋ። ይሄ አብዛኛውን ለምእመን ነው ብዬ አላምንም። ምእመንም በዚህ ውስጥ መካተት ቢኖርበትም ይሄ ግን አብዛኛው በቤተ ክርስቲያን ውስጥ ፖዚሽን ይዘው ለተቀመጡ ቦታ ላላቸው በልዩ ልዩ ጸጋችን ነው ብለው ለተቀመጡ ነው። ይሄ ዘመን ግን ስልቹነት ያለበት ድካም ያልንበት መስፈርት ያወጣንበት አልፎ ለመሄድ የተቸገርንበት ነው። ግን እግዚአብሔር ጸጋ ሰጥቶን በቤተ ክርስቲያን ውስጥ እያገለገልን ያለ ሰዎች ይሄ ጸጋ አቅም የሚሰጥ ከኛ ልምት ከሆንበት ነገር በላይ ሊያደርገን የሚችል ለሌላው መድኃኒት ሆኖ መገለጥ የሚፈልግ ነገር ስለሆነ ውስጣችን እግዚአብሔር ያኖረው ያስቀመጥነውን ገደብ አንስተን ልንደርስለት ለሚገባው እንዳለበት የችግር አይነት መገኘት ይኖርብናል። ማድሎ ሳይኖር ልናደምጠው የተገባውን አድምጠን፣ ልንታገስ የሚገባውን ታግሰን፣ ልንጸልይለት የሚገባውን ጸልየን፣ ልንመክረው የሚገባውን ጸልየን ተቀብለን መክረን፣ ጀስት ማድመጥ ብቻ የሚያስፈልገንን ብዙ ንግግር የማያስፈልገውን በማድመጥ መጽሐፍ ቅዱስ የሚለው እሱን ነው። ተቀበልነው እንደ ታማኝ የእግዚአብሔር ልዩ ጸጋ መጋቢ እያንዳንዱ ሰው በተቀበለው የጸጋ ስጦታ ሌላውን ያገልግል ይላል እና
ጌታ በእውነት ያግዘን። ከናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። በጣም እግዚአብሔር ይርዳ። በዚህ ዘመን ሌሎቻችሁን አላውቅም፣ እኔ ግን እዚህ ጋር እንደ ረቂቅ ነው የምናገረው። ምክንያቱም ይሄ ለአማኝ የተጻፈ ነው፣ ደጅ ላለን አይደለም የተጻፈው። እውነቱን ስንነጋገር የሚጎዳ ቃል የሚሰማው ዛሬ ቤተክርስቲያን ውስጥ ነው፣ አገልጋዮች ጋር ነው የሚሰማው። ልብ የሚሰብር ነገር የሚሰማው ቤተክርስቲያን ጋር ነው። አሽሙር የሚሰማው ቤተክርስቲያን ጋር ነው። ደስ የማይሉ ንግግሮች የሚሰሙት ቤተክርስቲያን አካባቢ ነው። እኔ ይሄን ነገር ስናገር በእግዚአብሔር ፍቅር ነው መለምናችሁ። ይሄንን ቪዲዮ የምትመለከቱ ሰዎች የሆነ አንድ ክልል ላይ ያሰባችሁ፣ አንድ አካባቢ ላይ ያሰባችሁ፣ አንድ ሎካል ነገርና ሎካል ቤተክርስቲያን ያሰባችሁ ይሄን ቪዲዮ እንድትረዱኝ አልፈልግም። ዩኒቨርሳል ለሆነችው ቤተክርስቲያን በቃ በየዓለም ዙሪያ ይሄንን ለሚያደምጡኝ ግን በእግዚአብሔር ቤት ውስጥ ለሚኖሩ ነው የምናገረው። የእግዚአብሔር ቃል ለሁሉም ነው። ምን ልትል ፈልጋ ነው የሚለውን ነገር ሮንግ ዌይ እንዳትረዱ። ከዛ ይልቅ አንደኛ ጴጥሮስ ምዕራፍ 4ን ገብታችሁ አንብቡት። እኔ እግዚአብሔር ለኔ ተናገረውን ነው የመጣው። ደግሜ ደጋግሜ እናገራለሁ። በዚህ ቃል ውስጥ እኔ ውጪ አይደለም፣ ከዚህ ቃል ውጪ አይደለም። ስለዚህ ከናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ንግግር ባይዘወይ በጣም 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 ጥንቃቄ የሚፈልግ ግን ደግሞ በእግዚአብሔር ቤት ውስጥ ያ ልምምድ የጠፋበት ንግግራችን የሐሳባችን ውጤት ነው። በእርግጥ ሐሳባችን ጋር የሚገራ ነገር ስለማይኖረን ብዙ ጊዜ እንደፈለግን ተናግረን ሰዎች ይጎዳሉ። ራስን መጠየቅ ስለማንወድ ዙሪያችንን አየት አድርገን ምን እየሆነ ነው ማለት ብናረግ እንኳን ያለውን ነገር እውቅና መስጠት ስለማንፈልግ ይሄ የብዙዎቻችን የአብዛኞቻችን እዚህ ሚዲያ ላይ እንደሚሰራ ሰው በደንብ ያደኩበት ህብረተሰብም ስለሆነ የኛ የአበሾች ኤርትራውያንና ኢትዮጵያኖች ባህሪ ነው። ጥፋት መስማት አንፈልግም። ከሰማን ደግሞ አጋጣሚ ተፈጥሮ ከሰማን መቀበል አንፈልግም። ምክንያት ነው የምንሰጠው፣ ለጥፋት ምክንያት ነው የምንሰጠው እንጂ እዚህ ጋር ጥፍቻለሁ፣ እዚህ ጋር ስህተት ተናግሬያለሁ ይቅርታ አይደለም የምንለው። ይሄ ትልቅ ከተባለው እስከ ትንሽ ድረስ ያለ ችግር ነው። በጣም ልንሰራበት የሚገባ ሁላችንም ራሳችን ላይ ልንሰራበት የሚገባ ችግር ተመጥቶ ሲነገረን ንግግርህ ልክ አይደለም፣ ንግግርሽ ልክ አይደለም፣ በንግግርሽ አዝኛለሁ፣ በንግግርህ ተጎድቻለሁ ተብሎ ሲነገረን ለንግግሩ ሪዝን ነው የምንሰጠው። እንዲያልኩት እኮ እንዲህ ስለሆነ ነው እንጂ ሳይሆን ነው እንጂ የምንለው በዚህ ንግግሬ አዘንሽ እንዴ ይቅርታ፣ ምናልባት ያዘንከው እንደው እኔ ባሰብኩት መንገድ አልተረዳው ሆኖ ሊሆን ይችላል፣ ይቅርታ አድርግልኝ ስለተፈጠረው ጉዳት፣ ግን እኮ ልል የፈለኩት ይሄን ነው አይደለም የምንለው። እንደዚህ አልከኝ በንግግር ተጎዳው ስንል ወይ ኖ ኖ ኖ ኖ ኖ እኔ እንደሱ አላልኩም ብለን እንደመድም እንትን እንላለን፣ እናስቀይራለን። ወይም ደግሞ እኔ እኮ ልል የፈለኩት ይሄ ነው ብለን ቁስለኛውን ቁስሉን ሳናክም እዛው ላይ እንደራረበበታለንና ንግግር በጣም ከባድ እንደሆነ በቤተክርስቲያን ውስጥ ያለን ሰዎች በጣም አልተረዳ። የእግዚአብሔር ቃል ግን ስንናገር እንደ እግዚአብሔር ቃል እንድንናገር፣ የእግዚአብሔር ቃል ምንድን ነው የሚለው? ለአንደበታችን ጠባቂ አኑረን እንድንናገር፣ የተመረጡ ቃላቶች እንድንናገር፣ ምላሳችን ልንቆጥበው ልንይዘው የሚገባ እሳት እንደሆነ፣ የፍጥረትን ሩጫ የሚገታ እንደሆነ። አሁን እንዲህ ሲባል ሁል ጊዜ ሐሜት ወሬ ብቻ ብለን እናስ አይደለም። በቤተ ክርስቲያን ውስጥ ስንገናኝ የምንለዋወጠው ንግግር፣ በተለያዩ አጋጣሚዎች ቁጭ ብለን ስናወራ የምንናገረው ንግግር፣ መድረኮችን ስንይዝ የምንናገረው ንግግር፣ ስብሰባዎችን ስናደርግ የምንናገረው ንግግር
አንድ ላይ እንደሆነን ቁጭ ብለን ስናወራ የምንናገረው ንግግር በጣም ከባድ ነው። በጣም ልናስቅ ይሄንን ብዙ የመጽሐፍ ቅዱስ ክፍልን እያወጣን መናገር እንችላለን። ግን በዚህ በመጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 4 መሰረት ለእግዚአብሔር መኖር በሚለው ሐሳብ መሰረት እንዴት እንኑር ሲል አንደኛው ንግግራችንን እንደ እግዚአብሔር ቃል በማድረግ ወሬዎቻችንን እንደ እግዚአብሔር ቃል በማድረግ እንደዛ ማድረግ እንዳለብን ይናገራል። ወደ መጨረሻው እየመጣውኝ ነው። ስለዚህ ከናንተ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። የሚያገለግልም ቢኖር እግዚአብሔር በሚሰጠው ብርታት ያገልግል ይላል። ሲናገር እንደ እግዚአብሔር ቃል ይናገር፣ ሲያገለግል ደግሞ እግዚአብሔር በሰጠው ጸጋና ኃይል ያገልግል እንጂ ብርታቴ ነው፣ አቅሜ ነው፣ ዝግጅቴ ነው ጥሩ ነው ባይዘወይ እኔ የአገልግሎት ዝግጅት አምናለሁ። ለአገልግሎት መሰጠትን አምናለሁ። ለአገልግሎት ጊዜን ማመቻቸት አምናለሁ። ትኩረትን መስጠት አምናለሁ። መጸለይን አምናለሁ። ግን ለአገልግሎታችን ስኬት ከእግዚአብሔር ጸጋ፣ ከእግዚአብሔር ብርታት፣ ከእግዚአብሔር ቸርነትና ምሕረት በላይ የኔ የምንለው የምንቆጥረው ነገር ሊኖር አይገባም። ስለዚህ የሚያገለግል ቢኖር እግዚአብሔር በሚሰጠው ብርታት ያገልግል፣ በዛ ልክ ያገልግል። እግዚአብሔር በሚሰጠው ኃይል ልክ ያገልግል። ሁለት ነገር እኔ እዚህ ውስጥ እታዘባለሁ። አንደኛው ምንም በኔ ሆነ ብሎ የሚያስበው ነገር እንዳይኖር ሊጠነቀቅ ይገባዋል። ሁለተኛው ደግሞ እግዚአብሔር ውስጡ ያስቀመጠውን ፖቴንሻል ሁሉ ተጠቅሞ ያገልግል። እግዚአብሔር ውስጡ ያስቀመጠውን ኃይል ሁሉ፣ እግዚአብሔር ውስጡ ያስቀመጠውን ችሎታ ሁሉ ተጠቅሞ ሳይቆጥብ ያገልግል። እነዚህን ሁለት ነገሮች ነው ያገኘሁበት በዚህ ሐሳብ ላይ ማለት ነው። ስለዚህ ወገኖቼ እንግዲህ ለእግዚአብሔር መኖር በሚለው ሐሳብ ስር ለእግዚአብሔር የሚኖር ሰው መለያው ምንድን ነው? እንዲሁም ደግሞ ለእግዚአብሔር የሚኖር ሰው በሌሎች ዘንድ እንዴት ነው የሚኖረው ከሌሎች ጋራ የሚለውን አይተናል። እንደገና ደግሞ በሶስተኛ ደረጃ በመቀጠል ለእግዚአብሔር መኖር የሚለውን ታዲያ እንዴት እንኑር፣ አሁን እንዴት እንኑር የሚለውን አይተናል። ስለዚህ እነዚህ ሐሳቦች፣ እነዚህ ነጥቦች እርግጠኛ ነኝ እንደሚጠቅሟችሁ፣ እንደሚረዳችሁ እርግጠኛ ነኝ። ከዚህ ውስጥ ደግሞ እናንተ የተሻለ የበረታ ሌሎችንም ደግሞ ሐሳቦች አካታችሁበት እንደምታወጡ ለሌሎች ደግሞ በስፋት እንደምታደርሱ አምናለሁ። በሌላ ሐሳብ በሌላ ደግሞ እግዚአብሔር በሚያስተምረኝ መልኩ የተማርኩት ቢሆን እንዲሁም ደግሞ ቅምሻ ቢሆን እንዲሁም ደግሞ የታዘብኩት ነገር ቢኖር እንዲሁም ደግሞ ከሌሎች እንግዳ ጋር የማደርጋቸው ፕሮግራሞች ሁሉ ራሱን ጠብቆ እንግዲህ ይዤላችሁ እመጣለሁ ማለት ነው። በተረፈ የቻናሌ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮን ብትመለከቱ በጣም ደስ ይለኛል። ቤተሰብ ትሆናላችሁ። ሰብስክራይብ ስታደርጉ የደውሏን ምልክት መንካት አትርሱ። እንደዚህ አይነት አዳዲስ ቪዲዮዎች ስለቅ ፈጥነው ወደ እናንተ ይመጣሉ ማለት ነው። ላይክ እና ሼር ስታደርጉ ለሌሎች በፍጥነት ተደራሽ ይሆናል ቪዲዮዬ፣ ቻናሌም ያድጋል። እንግዲህ አብረን ነው የምናገለግለው የእግዚአብሔርን መንግስት። ስለዚህ ይሄንን በማድረግ አብራችሁኝ እንድትሰሩ አብራችሁኝ እንድትጓዙ ጠይቃለሁ። እግዚአብሔር አምላክ ይባርካችሁ። በሌላ ጊዜ እንገናኛለን። ቸር ይግጠመን። ሻሎም